ይሄ ቃል የፈጠረን ቃል፣ ይሄ ቃል ያዳነን ቃል፣ ይሄ ቃል የሚያኖረን ቃል ነው። ስለዚህ መልአኩ ምን አለ? 21 ቀን ሙሉ ከፋርስ ንጉሥ ጋር ስዋጋ እኔ ነኝ ዲሌይ የሆንኩት እንጂ ጸሎትህ ዲሌይ አልነበረም በእግዚአብሔር ፊት። እግዚአብሔር በቀኑ ነበር የመለሰልህ። እኔ ጋ ነው። ግን ሰው የቢሮ ሥራ ከብዶት ወይም እርሻ ከብዶት ራሱን የሚገድል የለም። ኃጢአት ከብዶት ግን ብዙ ሰው ራሱን ይገላል። ኃጢአት ከብዶት ይሄ መንገድ ላይ የሚሸከሙ ሰዎች ከበደኝ ሸክም ብለው ራሳቸውን አይገሉም። ኃጢአት የሚከብዳቸው ብዙ ሰዎች ግን ሱሳይድ ያደርጋሉ። ኃጢአት ከባድ ነው። እግዚአብሔር ልጁን ላከውና ኃጢአታቸውን ተሸከመላቸው። ምን ነው ሲል ዘፍጥረት ምዕራፍ 4:12 ላይ አንድ ሰው ሲጮህ ሰምቻለሁ። ኃጢአተኛን ሁሉ ወክሎ ምን ኃጢአቴን ልሸከማት አልችልም፣ ያገኘ ሁሉ ይገለኛል ስላለ ኃጢአት የሚሸከም ተገኝቷል። ሃሌሉያ! ስለተገኘ ነው ገብርኤል እንዲህ አለ ሉቃስ ምዕራፍ 2 ቁጥር 10 ላይ ዛሬ በዳዊት ከተማ ለሰው ሁሉ ወይም ለሕዝብ ሁሉ የሚሆን ታላቅ የምስራች። ኢየሱስ ለእንስሳ አልመጣም፣ ለእጽዋቱም አልመጣም። ትልቁ ሚሽኑ ለሰው ነው። ስለዚህ ነው ማቴዎስ ምዕራፍ 11 ቁጥር 28 ላይ እንደዚህ አለ፣ እናንተ ደካሞች ሸክም የከበዳችሁ። እግዚአብሔር የሰዎችን ጩኸት ይሰማል፣ ሰምቶም ይመልሳል። እኛ ከምንፈራው ሞት እግዚአብሔር የሚፈራው ሞት አለ። እግዚአብሔር የሚፈራው ሞት የነፍሳችንን ሞት ነው። እኛ የምንፈራው ሞት የሥጋችንን ሞት ነው። ስለዚህ እግዚአብሔር ምን ይላል? በሁለተኛው ሞት የማይጎዱ ብፁዓን ናቸው። ይሄኛው ሞት አይደለም። ይልቅስ መፍራት ያለባችሁን እነግራችኋለሁ። ሥጋንም ገሎ ነፍስን ወደ እሳት የሚጥለውን እሱን ፍሩ። ሥጋን የሚገለውን አትፍሩ። አንደኛው ሞት 80 ዓመታችንን ነው የሚቀጨው፣ 90 ዓመታችንን ነው የሚቀጨው። ሁለተኛው ሞት ግን ዘላለማችንን ነው የሚቀጨው። ይህ እውነት ሊገባን ይገባል። እኔ የብሉይ ኪዳን አማኝ አይደለሁም፣ የአዲስ ኪዳን አማኝ ነኝ። በበግ ደም አይደለም የዳንኩት፣ እድፈት በሌለው በኢየሱስ ክርስቶስ ደም። ደስ ያለው ክብር ያምጣውን። ይሄ የደህንነት መልእክት ነው። የደህንነት ወንጌል ነው ወገኖች። የሥጋ ህልውና ነፍስ ናት እንጂ የነፍስ ህልውና ሥጋ አይደለም። እኛ የእግዚአብሔር የመኖር ህልውና አይደለንም። እግዚአብሔር ግን የኛ የመኖር ህልውና ነው። ተሻጋሪ ሀብት ያለን እኔና እናንተ ነን። ተሻጋሪ ሀብት፣ ማንም ተሻጋሪ ሀብት ከዚህ ምድር የለውም። እግዚአብሔር በቃል ውስጥ ያችሁ፣ በአምልኮ ውስጥ በጸሎት ውስጥ ያችሁ፣ ስሙ ይባረክ። መዝሙር 51 ላይ እንሄድና እዛ ክፍል ላይ ያለውን ቃል እናያለን አብረን። በየዓመቱ ሐና በእግዚአብሔር ፊት ልትታይ ሄደች ይላል። እሱ የእስራኤል ልማድ ነው። ቢያንስ እያንዳንዱ እስራኤላዊ በዓመት አንዴ በእግዚአብሔር ፊት ለመታየት ይሄዳልና ሐናም ምንም ብዙ ነገር ጉድለት ቢኖርባትም አትቀርም ነበረ እና እግዚአብሔር አንድ ቀን አያት እና ዛሬም እግዚአብሔር እንዳያችሁ የመጣችሁ አላችሁና የእግዚአብሔር ዓይኖች እንደ ንስር ዓይኖች ናቸው። ንስር የማየት ኃይሉ የሚጨምረው ዝቅ ሲል ሳይሆን ከፍ ሲል ነው ወደ ላይ። እና እግዚአብሔር ይያችሁ፣ ግድ የለም ይያችሁ፣ እንደ ጉባኤ ይያችሁ፣ እንደ ቤተሰብ ይያችሁ፣ እንደ ግለሰብም ይያችሁ። የእግዚአብሔር ዓይን ዛሬ በእናንተ ላይ ይረፍ። አሜን። መዝሙር 51 ክፍሉ ሰፊ ነው። የንስሐ ክፍል ነው። የተወሰኑትን 3 አንኳር ወይም 4 አንኳር ነገሮችን እነግራችኋለሁ። በዚህ ውስጥ ያለውን አንኳር ሐሳቦች እናያለን። ከቁጥር 1 ሲጀምር እንደዚህ ይላል። ልብ ብላችሁ ስሙኝ። እንደ ሰንሰለት የተያዘ ስለሆነ ሐሳቡ አንዱ ሰንሰለት ከመሃል ወድቃ ሐሳቡ እንዳንስተው ወይም እንዳንተላለፍ ለማለት ነው። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌም ፈጽሞ እጠበኝ፣
ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁኝና ኃጢአቴም ሁልጊዜ በፊቴ ነውና አንተም ብቻ በደልኩ፣ በፊትህም ክፋትን አደረግሁ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቅኸኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸውንም አጥንቶቼን ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስ ደግፈኝ። እስከ ቁጥር 12 ያለውን ያነበብኩት። ቅዱስ ቃሉን እግዚአብሔር ይባርክልን። ይሄ ቃል የፈጠረን ቃል፣ ይሄ ቃል ያዳነን ቃል፣ ይሄ ቃል የሚያኖረን ቃል ነው። እያኖረን ያለ ያዳነን የፈጠረን። ቅድም እንዳልኩት ሐሳቡ ሰፊ ነው። ዋና ዋናውን ሐሳብ እንድናይ እፈልጋለሁ። እንደዚህ አልኩኝ። ኢዮብ በጽድቁ በእግዚአብሔር ተፈተነ። ኢዮብ በጽድቁ በእግዚአብሔር ተፈተነ። ዳዊት ደግሞ በኃጢአቱ ራሱን እግዚአብሔርን ፈተነው። እንዴት ብሎ ነው የፈተነው? ቁጥር 1 ላይ አሁን ያነበብኩት ቃል አለ። ምን ይላል? አቤቱ እንደ ቸርነትህ መጠን ማረኝ ይላል። ይሄ ለእግዚአብሔር ፈተና ነው። እንደገና ደግሞ እንደ ምሕረትህም ብዛት መተላለፌን ደምስሰው ይላል። ምን እያለ ነው ይሄ ሰው ያለው ብዬ ሳስብ የሚለው እግዚአብሔር ሆይ ካንተ ጋር በጽድቅ አብሬ ኖር ነበር። አሁን ግን ከጽድቅ ጎድያለሁ፣ በኃጢአት ወድቄአለሁ፣ በሰይጣን እጅ ውስጥ ገብቻለሁ። አሁን የኔ ጉልበት ከሰይጣን እጅ ራሴን ሊያወጣ ሊያላቅቅ አይችልም። አሁን የሚያስፈልገው ያንተ ጉልበት ነው። ከሰይጣን እጅ ውስጥ ፈልቅቀህ ልታወጣኝ የምትችለው አንተ ነህ። ስለዚህ ያለህን ሁሉ ጽድቅ ተጠቅመህ፣ ያለህን ሁሉ ቸርነት ተጠቅመህ ወይም ደግሞ ምሕረት ተጠቅመህ በምሕረትህና በቸርነትህ እንደ ምሕረትህ ብዛት ሲል ያለህን የምሕረት ጥግ ሁሉ አሟጥና እኔ ላይ ኢንቨስት አድርገው። እኔን ለማዳን የምሕረትህን ሁሉ ብዛት እንደ ምሕረትህ ብዛት እንደ ቸርነትህ መጠን ማለት ምን ያህል ብር ያለህን ስጠኝ ማለት በቃ የምትችለውን ያክል ማለት አንተ ጋር ያለውን ነገር ሁሉ ስጠኝ ማለት ነው። እና እንደ ምሕረትህ ብዛት እንደ ቸርነትህ መጠን እኔን ለማዳን። አሁን ይሄ ጉዳይ የኔ ጉዳይ አይደለም፣ ያንተና የሰይጣን ጉዳይ ነው። ያለበለዛ ሰይጣን እኔን ከወሰደ አንተ ተሸነፍክ ማለት ነው። አንተ እንዳትሸነፍ የምሕረትህን መጠንና እንደገና ደግሞ የቸርነትህን ብዛት በእኔ ላይ ኢንቨስት አድርግና እኔን ሴቭ አርገኝ፣ አድነኝ፣ ታደገኝ። እና እዚህ ጋር ሲናገር አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስሰው፣ እንደ ምሕረትህ ብዛት መተላለፌን ደምስሰው ብሎ ይናገራል። እግዚአብሔር ሰው ከወደቀበት በኋላ በኃጢአት የተሻለ ሰው ፈልጎ በዛ በተሻለ ሰውን አላዳነም። ለምን? የለም ሌላ ሰው። ከመላእክቶችም የተሻለ መላእክትን ፈልጎ በመላእክት አላዳነም። አደራችሁን፣ እዚህ ውስጥ በጣም ብዙ የእግዚአብሔር ሰዎች ስላላችሁ በጥንቃቄ ስሙኝ። በመላእክ የወደቀ በመላእክ አይነሳም። ሰውን የጣለው መልአክ ነው። የወደቀው መልአክ ነው የጣለው። ሰይጣን የወደቀ መልአክ ነው የጣለው። ስለዚህ የወደቀውን መልአክ የጣለውን ሰው ያልወደቀው መልአክ ሊያድነው አይችልም። ለምን? ኢኳል ፓወር ነው ያላቸው። አቅማቸው እኩል ስለሆነ አይችሉም። ይህንን በዳንኤል መጽሐፍ ላይ እናያለን። የዳንኤልን ጸሎት እንዲመልስ እግዚአብሔር መልአኩን ላከው። ብዙዎች እንደሚሉት ገብርኤልን ላከው። ገብርኤል የሚካኤልን ስም ጠርቷል። ላከው። ሲልከው ወደ ዳንኤል ሄዶ ጸሎቱን ሊመልስለት ሲል የፋርስ ንጉሥ በአየር ላይ አላሳልፍም አለው። ዳንኤል ጋር ሲደርስ መልአኩ ምን ብሎ ተናገረ?
ጸሎትህን የጀመርክ የመጀመሪያው ቀን ነበረ ጸሎት የተሰማውና እኔም የተላኩት የመጀመሪያው ቀን ነበረ። አንተ በእግዚአብሔር ፊት ራስህን ማዋረድ በጀመርክ ቀን የዛን ቀን ነው ጸሎት ግን አልቻልኩኝም፣ አቃተኝ፣ አቅም አልነበረኝም፣ በቂ አቅም አልነበረኝም። 21 ቀን የፋርስ ንጉሥ ሲዋጋኝ መንገድ ላይ አስቆመኝ፣ አስቀረኝ። እግዚአብሔር ለፌም አይደለም፣ እግዚአብሔር ለፌም አይደለም፣ ልጄን ሰጠኋችሁ ለማለት አይደለም። ሌላ አማራጭ ስላጣ ነው ልጁን የሰጠን። መላእክታቶች እንኳን ሊያድኑን የጸሎት መልስ እንኳን ለመመለስ አቅም አልነበራቸውም፣ ቅዱስ መጽሐፍ እንደሚነግረን። ስለዚህ መልአኩ ምን አለ? 21 ቀን ሙሉ ከፋርስ ንጉሥ ጋር ስዋጋ እኔ ነኝ ዲሌይ የሆንኩት እንጂ ጸሎት ዲሌይ አልነበረም በእግዚአብሔር ፊት። እግዚአብሔር በቀኑ ነበር የመለሰልህ፣ እኔ ጋ ነው። ግን አንዳንድ ሰዎች እጅ አንዳንድ ፖስታዎች ይዘገያሉ፣ አንዳንድ መልእክቶች ይዘገያሉ እና እኔ ጋ ነው የዘገየው። አሁንም እንኳን ከ21 ቀን በኋላ አሸንፌው ሳይሆን ሰይጣንን የመጣሁት ሚካኤል መጥቶ ረድቶኝ እሱን ተክቼው ነው የመጣሁት። ለዚህ መልአክ የኛ ደህንነት ቢላክ ኖሮ መልአኩ እስኪደርስ ድረስ እኛ ሞተን ብዙዎች ሞተው ሳይድኑ ባለፉ ነበር። አሁንም ገና ከዚህ ሲሄድ አለው፣ አሁንም ገና ከዚህ ሲሄድ ገና ሰልፍ ይጠብቀኛል። እንዴት አልፌ ወደ ቤቴ እንደምመለስ አላውቅም ይላል መልአኩ ይላል። ስለዚህ መልአክ የጣለውን መልአክ አያነሳውም ያልኩት ለዚህ ነው። ኢኳል ፓወር ነው ያላቸው። እንደውም ቴዎሎጂው ምን ይላል? ሊቃነ መላእክት ከሚባሉት ሊቃነ መልአክ ሚካኤል፣ ሊቃነ መልአክ ገብርኤል፣ ሊቃነ መልአክ ሉሲፌር፣ የወደቀው ሉሲፌር ለምን ብላችሁ ብትሉ ከሰማይ የእግዚአብሔርን መልአክ 1/3ኛውን ሲሶውን ነው ይዞ ሄደው በሱ ስር ያሉትን በሰማይ ያሉ መላእክታቶች አላፋት መላእክታቶች በእነኚህ በሶስቱ ሊቃነ መላእክታቶች የመላእክት አለቃ በእነሱ ስር ስላሉ 2/3ኛው ነው አሁን እግዚአብሔር የቀረው። 1/3ኛውን በጭራው ጠልፎ ጣላቸው ይላል ራእይ ምዕራፍ 12 ላይ ከቁጥር 8 ጀምሮ ብታነቡት በጭራው ጠልፎ ሲሶውን ጣለ ይላል። ሰማይ ውስጥ ካሉ ቅዱሳን መላእክታቶች በጭራው ጠልፎ ጭራ እንዳታስቡ፣ በሰብታይል ሐሳቡ ማለት ነው፣ በአሳሳች ሐሳቡ ማለት ነው። እና ጠልፎ ጣላቸው። ሚካኤልና ገብርኤል ስር ያሉት መላእክታቶች ናቸው ከእግዚአብሔር ጋር የቀሩት ማለት ነው። እና 1/3ኛውን ወስዷል። የመላእክታቶች ብዛት ምን ያህል ነው ሲባል ዝናብ ሲዘንብ የሚንጠባጠበውን እንጥብጣቢ ድሮፖቹን እነሱን መቁጠር የቻለ ሰው በዛ ልክ ናቸው ይላሉ ብዙዎች ሲናገሩ። በዛ ልክ ናቸው ምን ማለት ነው? አንካውንተብል የማይቆጠሩ ናቸው፣ አላፋት ናቸው ብሎ ነው መጽሐፍ ቅዱስም በቁጥር አያስቀምጥም። 12 ሽማግሌ ይላል፣ 24 ሽማግሌ ይላል፣ 6 መናፍስት ይላል፣ 3 ምናምን ይላል። መላእክታቶች ጋር ግን ሲደርስ ቁጥራቸውን አይናገርም። ብዛታቸው በብዛት ነው የሚያስቀምጣቸው አላፋት ብሎ እና ምን ልላችሁ ነው? እዚህ ጋር ዳዊት የጠየቀው ትክክለኛውን ሊያድነው የሚችለውን እግዚአብሔርን ምን አለ? እንደ ምሕረትህ ብዛት እንደ ቸርነትህ መጠን ማረኝ፣ መተላለፌንም ደምስስልኝ፣ መተላለፌንም ደምስስልኝ ይላል። ዝቅ ብሎ እንደውም ምን ይላል? ዳዊት ኃጢአት መስራቱ እኮ ብርቅ አይደለም የሚል ይመስላል። ምንድነው ብርቁ? በደንብ ስሙኝ። ብርቅ እኮ አይደለም ዳዊት ኃጢአት መስራቱ፣ ምንም እኮ ብርቅ አይደለም። ለምን? የዳዊት ጥንስስ ራሱ የተበላሸ እኮ ነው። በኃጢአት የተወለድኩኝ በአመፃ የተጸነስኩኝ ነኝ። ከዚህ ውስጥ ምን ኤክስፔክት ታደርጋለህ? ምን ኤክስፔክት ታደርጋለህ? እግዚአብሔር ይኸው እዚህ ጋር እኮ እንደዚህ ብለህ እነሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደች። በአመፃ ተጸነስኩኝ፣ የወንዱም ዘር የሴቷም ዘር በአመፃና በኃጢአት ነው የተጸነስኩት። the result is a sinner man እና ውጤቱ እኔ ኃጢአተኛ ነኝ ብሎ ይናገራል። ሰው ከአዳም ጀምሮ በኃጢአቱ ተበክሏል ማለት ነው፣ ወይም ደግሞ በኃጢአት ተጠያቂም ነው ማለት ነውና የተጸነስኩት በአመፃ ነው፣ የተወለድኩት በኃጢአት ነው። አባቴ በአመፃ ጸነሰኝ፣ እናቴ በኃጢአት ወለደችኝ። ስለዚህ እኔ ኃጢአተኛ በሆን እኮ አዲስ ነገር አይደለም የሚል ይመስላል። አዲስ ነገር አይደለም። ከማን ወጥቼ ነው? ስሬ ሲታይ ምንጬ ሲታይ የተበላሸ ነው ምንጬ። ለዚህ ነው ሮሜ ምዕራፍ 3:23 ነው ሁሉ ኃጢአትን ሰርቷል የእግዚአብሔር ክብር ጎሎታል። ሶርሱ ነው የተበላሸው፣ ሶርሱ ምንጩ ነው የተበላሸው ማለት ነው።
እና እባክህ እግዚአብሔር አሁን አንድ ነገር እኔ ላይ ምሕረትህንና ቸርነትህን ኢንቨስት አድርግና አስጥለኝ፣ አድነኝ፣ እንደገና ገንዘብህ አድርገኝ። እግዚአብሔር ይህንን ሁሉ ጩኸት አጠራቅሞ ነው ክርስቶስ ኢየሱስን የላከው። እንደዚህ አይነት ጩኸት ሁላችንም ጋር አለ። ዘፍጥረት ምዕራፍ 4 ቁጥር 12 እና 13 ዘፍጥረት ምዕራፍ 4 ቁጥር 12 እና 13 ላይ ሌላ አንድ ድምፅ እግዚአብሔር በጠዋት ሰውን ሲፈጥር ሰማ። ምን የሚል ስም ሰማ? ኃጢአቴን ልሸከማት አልችልም የሚል የቃየልን ጩኸት ሰማ። በርደን ነው ኃጢአት አለ። ኃጢአቴን ልሸከማት አልችልም ስሙኝ የሚል እግዚአብሔር ጆሮ ውስጥ ቀረ። የኃጢአትን ሄቪነስ ሲናገር ሰው የቢሮ ስራ ከብዶት ወይም እርሻ ከብዶት ራሱን የሚገድል የለም። ኃጢአት ከብዶት ግን ብዙ ሰው ራሱን ይገላል። ኃጢአት ከብዶት ይሄ መንገድ ላይ የሚሸከሙ ሰዎች ከበደኝ ሸክም ብለው ራሳቸውን አይገሉም። ኃጢአት የሚከብዳቸው ብዙ ሰዎች ግን ሱሳይድ ያደርጋሉ። ኃጢአት ከባድ ነው። ስለዚህ በምዕራፍ 11 ቁጥር 28 የማቴዎስ ወንጌል ላይ ኃጢአት የሚሸከም መጣ። ሃሌሉያ! ኃጢአት የሚሸከም መጣ። እግዚአብሔር ልጁን ላከውና ኃጢአታቸውን ተሸከመላቸው። ምን ነው ሲል ዘፍጥረት ምዕራፍ 4:12 ላይ አንድ ሰው ሲጮህ ሰምቻለሁ። ኃጢአተኛን ሁሉ ወክሎ ምን ኃጢአቴን ልሸከማት አልችልም፣ ያገኘ ሁሉ ይገለኛል ስላለ ኃጢአት የሚሸከም ተገኝቷል። ሃሌሉያ! ስለተገኘ ነው ገብርኤል እንዲህ አለ። ሉቃስ ምዕራፍ 2 ቁጥር 10 ላይ ዛሬ በዳዊት ከተማ ለሰው ሁሉ ወይም ለሕዝብ ሁሉ የሚሆን ታላቅ የምስራች። የኤችአይቪ መድኃኒት ተገኘ ቢባል ዛሬ በዓለም ተገኘ የሚፈውስ ቢባል እኔን አይመለከተኝም፣ እኔን ኢንክሉድ አያደርገኝም። ካንሰር ተገኘ ቢባል እኔን ኢንክሉድ የኔ ደስታ አይደለም፣ ግን ለወገኖቼ መገኘቱ ደስ ይለኛል። እኔ ግን ምንም አያስፈልገኝም ተገኘ ቢባል። ኢየሱስ ግን የሰው ሁሉ ደስታ ነው። ኢየሱስ አይመለከተኝም የሚል የለም። ዛሬ የተገኘው የካንሰር መድኃኒት አይደለም፣ የኤችአይቪ መድኃኒት፣ የደም ብዛት ምናምን አይደለም፣ የኃጢአት መድኃኒት። ይሄ መድኃኒት ደግሞ ለሕዝብ ሁሉ የሚሆን ደስታ ነው። ኢየሱስ አይመለከተኝም የሚል የሰው ዘር ማንም የለም። ንጉሱም፣ ጠቢቡም፣ ደሃውም፣ ባለጸጋውም ይመለከተዋል። እግዚአብሔር የሰጠው መድኃኒት ለሰው ዘር ሁሉ ነው። ኢየሱስ ለእንስሳ አልመጣም፣ ለእጽዋቱም አልመጣም። ለነሱም መልካም አምላክ ስለሆነ በመምጣቱ ምድር ትባረካለች። ግን ትልቁ ሚሽኑ ለሰው ነው። ስለዚህ ነው ማቴዎስ ምዕራፍ 11 ቁጥር 28 ላይ እንደዚህ አለ፣ እናንተ ደካሞች ሸክም የከበዳችሁ። ሰውየው እዛ ጋር ምን ብሎ ጮሆ ነበር? ምዕራፍ 4:12 ላይ ኃጢአቴን ልሸከማት አልችልም ስላለ ኢየሱስ መጣና ምን አለ? ይሄው የሚሸከም መጥቷል፣ እኔ ልሸከምላችሁ ነው። ክብር ለጌታ ይሁን። እግዚአብሔር የሰዎችን ጩኸት ይሰማል፣ ሰምቶም ይመልሳል። ኃጢአቴን ልሸከማት አልችልም ላለው ሰው ኃጢአት የሚሸከም መጣ። እናንተ ደካሞች ሸክም ምንድን ነው እያለ ኢየሱስ ያለው? ምን አይቷቸው? ብዙ ሕዝብም ወደ እርሱ ሲመጡ አይቶ አዘነላቸው፣ ራራላቸው። እረኛም እንደሌላቸው በጎች ተቅበዝብዘው ወድቀው አየና ምን አለ? እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ። ኖ ዋን ዲክሌርድ ሰች አ ሄራልድ። ማንም ሰው ለሰው ዘር እንደዚህ አይነት ጉድ ኒውስ ተናግሯል። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ። እኛ አላፍ ነን፣ እሱ አንድ ነው። የዓለምን ሁሉ ኃጢአት ሊሸከም መጥቷል። መጽሐፍ ቅዱስ ውስጥ 4 በጎች አሉ። አንደኛው በግ የአቤል በግ፣ ሁለተኛው በግ የሙሴ በግ፣ ሶስተኛው በግ የአሮን በግ፣ አራተኛው በግ የእግዚአብሔር በግ። የመጀመሪያው የአቤል በግ አንድ በግ ለአንድ ሰው፣ ሁለተኛው የሙሴ በግ አንድ በግ ለአንድ ቤተሰብ። ዘጸአት 12 ላይ ምን ይላል? አቤል በግ አቀረበ፣ እግዚአብሔር አክሴፕት አደረገው። ወንድሙን አላደረገም፣ ቤተሰቡን አላደረገም። አቤልም ብቻ አንድ በግ ለአንድ ሰው። ሁለተኛው በግ ሙሴ ምን አለ? 12 ላይ ዘጸአት እያንዳንዱ በቤቱ ቁጥር ልክ አንዳንድ በግ ለቤተሰቡ ይግዛና ያምጣና ደሙን ይቀባው አለና አንድ በግ ለአንድ ቤተሰብ።
ወደ ሌዋውያን ምዕራፍ 16 ቁጥር 1 አካባቢ ሄዳችሁ ስታዩ ደግሞ አንድ በግ ለእስራኤል ኔሽን፣ ለእስራኤል ብቻ ሕዝብ ካህኑን ውሰድና ለእስራኤል ሕዝብ አንድ አውራ ውሰድና እረዳለሁ። ምዕራፍ 1 ቁጥር 29 የዮሐንስ ወንጌል ላይ ዮሐንስም መጥምቁ ዮሐንስ ኢየሱስን አየውና እንዲህ አለ፣ እነሆ የዓለምን ሁሉ ኃጢአት። ኧረ ክብር ለዚህ ጌታ አምጡ ባካችሁ። ሃሌሉያ። ይኸውላችሁ አቤልም ለራሱ በግ ሰዋ፣ ሙሴም ለዛ ቤተሰብ ለሚመራው ሰዋ፣ አሮንም ለእስራኤል ሕዝብ ብቻ። እኔና እናንተ አሕዛቦች ውጪ ተጣልን። እግዚአብሔር ለኛ የተሻለ በግ አዘጋጀ። ለኛ የተሻለ በግ አዘጋጀ። ስለዚህ ምን አለ? የዓለምን ሁሉ ኃጢአት ከአዳም ጀምሮ እስካሁን ገና ጌታ እስኪመጣ ድረስ የዓለምን ሁሉ ኃጢአት። ክብር አላመጣችሁም? ለዚህ ጌታ እንደገና ክብር አምጡ ባካችሁ። ጨምራችሁ አምጡልኝ። የዓለምን ሁሉ ኃጢአት የሚያስወግድ እነሆ የእግዚአብሔር በግ። ይሄ እውነት ነው። አንድ ሰው በዚህ መስቀል ላይ ቆየ። አንድ ሰው 6 ሰዓት ነው መስቀል ላይ የቆየው ኢየሱስ። 6 ሰዓት ከጧቱ 3 ሰዓት ተሰቅሎ እስከ 9 ሰዓት ድረስ ነው የቆየው። 6 hours። አንድ ሰው ለመሞት በመስቀል ላይ 4 ቀን ነው የሚፈጅበት። እሱ ግን የሕማማት ቀን ስለነበረው ደክሞ ስለነበረ ራሱ በሰንበት ሊያወርዱት ሲሉ ተደነቁ። ቶሎ ሞቱ አገኙትና ተደነቁ ይላል። እነኛ ግን ስላልሞቱ እነኛን እየሰበሩ ጭናቸውን ቶሎ እንዲሞቱ አደረጋቸው ይላል። ኢሳይያስ ምዕራፍ 6 ወደ ቁጥር 9 አካባቢ እንዲህ ይላል፣ ድንቅ መካር ኃያል የሰላም አምላክ ንጉሥ እንደዚህ ተወልዶላችኋል ብሎ ሲጨርስ ምን እንደሚል ታውቃላችሁ? የእግዚአብሔር ቅንዓት ይሄን ያደርጋል ይላል። የእግዚአብሔር ቅንዓት ይሄን ያደርግ። ምን ከቅንዓቱ የተነሳ ለካ ልጁን አሳልፎ ሰጥቷል። ከቅንዓቱ የተነሳ እና ማንም በእናንተ ላይ ኢንቨስት ካደረገው በላይ እግዚአብሔር በእኛ ላይ ኢንቨስት አድርጓል። ሜክ ሹር፣ እርግጠኛ ሁኑ። ብዙዎቻችን ለመኖራችን ክሬዲት ስንሰጥ ለእናታችን ለአባታችን እንሰጣለን። አዎ ልክ ነው። እነሱ ሊሰጡ የማይችሉትን እነሱን ጨምሮ እግዚአብሔር በእኛ ላይ ኢንቨስት አድርጓል። ሰልቬሽን ቺፕ ነው። አንድም ሰው ከፍሎ የዳነ የለም። እግዚአብሔርን ግን ኮስት አድርጎታል። ውሽድ ነው ዛት እግዚአብሔርን ምን አድርጎታል? ዋጋ አስከፍሎታል። ለእኔና ለእናንተ ግን ሰልቬሽን ቺፕ ነው። ስንሞት ብዙዎቻችን እዚህ ምድር ያላስፈላጊ ያጠፋው ነው ወድሜ ምን ነው ቶሎ በመጣሁኝ እንላለን። 80 ዓመት 90 ዓመት 100 ዓመት የምንለውን ይሄን የመከራ ኑሮ ስንሄድ እንቆጭና why am I spend that much time እንላለን። እንዴት ይሄንን ሁሉ ጊዜ እዛ ኃጢአት መከራ የሞላበት ምን ነው በሄድኩ። ለዚህ ነው ጳውሎስ ምን ይላል? ብሄድ ከክርስቶስ ጋር ብሆን እጅግ ናፍቃለሁ፣ ብቀር ግን ለእናንተ ስለምጠቅማችሁ ነው። ምን ማለት ነው? አንዲት የቤታችሁ ሰራተኛ ዲቪ ቢወጣላት እና ወደዛ ሄዳል ትኖርና ከፍቅሯ የተነሳ ከናንተ ጋራ አይ ይቅርብኝ እናንተን ማን ያገለግላችኋል ብላ ብትኖር እናንተን ትጠቅማለች፣ ብትሄድ ግን ለሷ ይሻላታል። ጳውሎስ እንደዚህ ነው ይላል፣ ብኖር እናንተን ትጠቅማችሁ፣ ለኔ አይደለም የምኖረው፣ ለኔ ቤኔፊት የኔ ጥቅም እዛ ነው፣ እዛ ብሄድ ነው የሚሻለኝ። እና 80 ዓመት እዚህ እንደምንም ተፍጨርጨረን አንሙት እባክህ አትግደለን ምናምን ብለን የምንኖረው እዛ ስንሄድ ይቆጨናል። መቼ መሆኑን ናወኩት ኖሮ የተወለድኩ ቀን ብመጣ ይሻለኝ ነበር። አሜን። ግን የእግዚአብሔርን እውነት እንድታውቁ እንድናውቅ ፈልጋለሁ። እኔም በገባኝ መጠን ያለኝን ነገር ልቆርስላችሁና እግዚአብሔር እኔን በምንም ነገር ሰርፕራይዝ ያደረገኝም ብወራረደው እንኳን እንደው ትምክህተኛ ነህ ብሎ ቢለኝ እግዚአብሔር እኔን በምንም ነገር ከዚህ በኋላ ሰርፕራይዝ ያደረገኝም ሰርፕራይዝ አድርጎኝ ጨርሷል። ከክርስቶስ በላይ እኔን ሰርፕራይዝ የሚያደርግበት ነገር ምንም የለው። የገባው ክብር ያምጣ ለጌታ። የእግዚአብሔር የመጨረሻ ሰርፕራይዙ ክርስቶስ ብቻ ነው። ከክርስቶስ በላይ ለሰው ዘር
ምንም ሰር እዚያውን ካንሰር ተፈወሰ ምናምን እናብዳለን። ማበድስ የዳናችሁ ቀን ነው። ማበድስ ክርስቶስን ያወቀን ቀን ነው። ክርስቶስ የገባን ቀን ነው። የዘላለም ሕይወት ያቀኘን ቀን ነው። ከመሞት ለመዘግየት እንጂ ሞት እኮ እንዲቀርልን አይደለም መከራ የምናየው እዚህ። ከመሞት ለመዘግየት ብቻ እኮ ነው ራሳችንን ቺት እያደረግን ያለ። ትንሽ ፈቀቅ ብዬ ልሙት ለማለት ብቻ እኮ ነው። ሁላችንም ትንሽ ቀን ለመጨመር ነው እንጂ እኮ ሞት የሚያስቀር ነገር የለም። ሞትን ያስቀረልን ጌታ ብቻ ነው። መጽሐፍ ምን እንደሚል ታውቃላችሁ? እኛም ከምንፈራው ሞት እግዚአብሔር የሚፈራው ሞት ይበልጣል። ስሙኝ፣ እኛ ከምንፈራው ሞት እግዚአብሔር የሚፈራው ሞት አለ። እግዚአብሔር የሚፈራው ሞት የነፍሳችንን ሞት ነው። እኛ የምንፈራው ሞት የሥጋችንን ሞት ነው። ስለዚህ እግዚአብሔር ምን ይላል? በሁለተኛው ሞት የማይጎዱ ብፁዓን ናቸው። በአንደኛው ሞት አይደለም፣ ይሄኛው ሞት አይደለም። ይልቅስ መፍራት ያለባችሁን እነግራችኋለሁ። ሥጋንም ገሎ ነፍስን ወደ እሳት የሚጥለውን እሱን ፍሩ። ሥጋን የሚገለውን አትፍሩ። ሁለተኛው ሞት ከባድ ነው። አንደኛው ሞት 80 ዓመታችንን ነው የሚቀጨው፣ 90 ዓመታችንን ነው የሚቀጨው። ሁለተኛው ሞት ግን ዘላለማችንን ነው የሚቀጨው። ይህ እውነት ሊገባን ይገባል። ሪሊ ወደ ቸርች ከሆነ የመጣ ነው፣ ወደ እግዚአብሔር ቤት ከሆነ የመጣ ነው። ኢየሱስና ጳውሎስ እኮ ሞተው ነው የጠበቁት። ሞት መጥቶ አይደለም የገደላቸው፣ ሞተው ነው የጠበቁት። ስለዚህ ሞትን አልፈሩትም። የኖዋት አሚን ኢየሱስ ምን አለ? ስራውን ስለጨረሰ ዮሐንስ ምዕራፍ 17 ቁጥር 3 እና 4 ላይ ዮሐንስ ምዕራፍ 17 ቁጥር 3 እና 4 ላይ ምን እንዳለ ታውቃላችሁ? ገና እኮ አልሞተም ኢየሱስ። ግን ምን አለ? በምድር እፈጽመው ዘንድ የሰጠኝን ሥራ ጨርሼ አከበርኩ። ከዚህ በኋላ አያም አይድል ማለት እኮ ነው። ከዚህ በኋላ መሬት ላይ ብቆይ ምንም የምሰራው የለም፣ ስራዬን ጨርሻለሁ። ስለዚህ ሞት መጥቶ አይገለኝም። ሞትን ሞቼ እጠብቀዋለሁ። እኔ ጨርሻለሁ ስራዬን። አንድ ሯጭ እየሮጠ ከኋላ የሚከተለው ሊጠልፈው ፈልጎ ነገር ግን ለመጥለፍ የደረሰበት ክሩን ካለፈ በኋላ ቢሆንሳ ዩዝለስ። ለምን? ኦልሬዲ ክሩን አልፎ አንደኛ ወጥቷል ሰውየው። ክሩን ካለፈ በኋላ ሄዶ ቢጠልፈው ምንም አያረግም። ጳውሎስ ምን አለ? ሩጫዬን እኮ ነው ጨርሻለሁ አለ። ሩጫዬን ጨርሼ ሞት ሳይቀድመኝ ሞትን ቀድሜዋለሁ። እኔ አሁን ጳውሎስ ቀፎ ነኝ፣ ምንም የለኝም። ለምን? ጢሞቴዎስን ጳውሎስ አድርጌዋለሁ። ስለዚህ ጳውሎስ ሾልኮ ጢሞቴዎስ ጋር ነው አሁን ያለው። ጳውሎስ ሾልኮ አሁን ያለው ቲቶ ጋር ነው ያለው። ጳውሎስ አሁን ሾልኮ ብዙ አገልጋዮች ጋር ነው ያለው። እኔ ጳውሎስ አያም ኢምፒቲ። ሞት ምን ማለት የመሰላችሁ? አንድ ዛሬ የተመረቀ የሕክምና ባለሙያ በሳምንቱ ቢሞት እና ከ40 ከ50 ዓመት በኋላ ቢሞት ከ40 ከ50 ዓመት በኋላ የሚሞተው ሞት እና ዛሬ ተመርቆ በሳምንት የሚሞተው ሞት እኩል አይደለም። ሞትን ቀድሞታል። ከነ ትሬዠሩ ከነ ሀብቱ ይሄ ሰው ያልሞተም። በውስጡ ያለውን ዕውቀት ለ50 ዓመት ሰው ጠቅሞበታል። እና ሞትን ሞተው የጠበቁ አሉ። ሞትንም ቀድሞ ሞቶ መጠበቅ ሞትን ማሳፈር ነው። ሞትን ማሳፈር ነው። አያምን ፒቲ ማለት ስራችንን ስንጨርስ ማለት ነው። ስራችንን ስንጨርስ እና ይሄ ሰው እዚህ ጋር የሚናገረው እንደ ቸርነትህ መጠን እንደ ምሕረትህ ብዛት። ይኸውላችሁ በብሉይ ኪዳን ኃጢአት ሲሰራ ምን ይባላል መሰላችሁ? አቶንመንት ይባላል። ማለትም ከቨሪንግ ኦፍ ዘ ሲን። ይሄ የኔ ኃጢአት ነው እና ምን ያደርጋል? የእግዚአብሔር በጉ ሲታረድ ይሸፍነዋል። ኃጢአቴን ይከድንልኛል። እግዚአብሔር በጣም ሲቆጣ ምን ያደርጋል? ኃጢአታችሁን እጎበኘዋለሁ ይላል። ለምን? አላህ ኃጢአት አለ። የኢየሱስ ክርስቶስ ደም ኃጢአት ይሸፍናል አይልም? ያነጻል። ብሎ አውት። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ምን ይላል? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት አይከድንም። የኢየሱስ ደም ኮምፕሊትሊ ነው የሚጠርጎ የሚያጠፋው። ክብር ለኢየሱስ ይሁን። ኃጢአቴን አያገኘውም። በክርስቶስ ኢየሱስ ደም ታጥቧል። ለምን? እኔ የብሉይ ኪዳን አማኝ አይደለሁም፣ የአዲስ ኪዳን አማኝ ነኝ። በበግ ደም አይደለም የዳንኩት፣ እድፈት በሌለው
በኢየሱስ ክርስቶስ ደም። ደስ ያለው ክብር ያምጣ። አሁን ይሄ የደህንነት መልእክት ነው። የደህንነት ወንጌል ነው ወገኖች፣ የደህንነት ወንጌል ነው። ግዴላችሁም ሰማይ ይበልጣል። ዘፍጥረት አንዳንድ እኮ እንኳን ሲናገር ምን ይላል መሰላችሁ? በመጀመሪያ እግዚአብሔር ምድርንና ሰማይን ፈጠረ አይልም። ታላቁን ላይ ያስቀመጠና ሰማይንና ምድርን ፈጠረ ነው የሚለው። ከታናሹ ታላቁ ይበልጣል። ሰማይ ይበልጣል። ሰማይ ይበልጣል። ምንም ወሪ የሚባል ነገር ሰማይ የለም። ምንም የለም። ወሪ የምናደርግበት ነገር ምንም የለም። ለተመረጡት እግዚአብሔር ያዘጋጀው ኑሮ ውድነት የለም፣ ፖለቲካ የለም፣ ህመም የለም። ሞት አለው አንድ ቀን ነቲንግ። እናፍቃለሁ ያንን ዓለም። ጳውሎስ ሲናገር እንደዚህ ይላል። እሱ እንኳን እዛ ጥበብ እዛ መገለጥ ላይ ደርሶ ምን ይላል? ዓይን ያላየው ጆሮ ያልሰማው የሰው አእምሮ ሊያስበው የማይችል ሊያስበው እንኳን አይችልም። ለምን? በቃ አናውቀውማ። ካፓሲቲያችን ያንን ያህል ሄዶ ማሰብ አይችልም። የአእምሮአችን ካፓሲቲ we are so lucky people። እጅግ የታደለ ማለት እኔ በምድር ላይ ክርስቶስ የሌለውን ሰው ሁሉ እበልጠዋለሁ። ማንም ሰው ከዚህ ምድር ላይ የመጨረሻው ባለጸጋ አንዲት ነገር ይዞ መሄድ አይችልም። እኔ ግን ሀብቴ በሰማይ ነው። የኔ ትሬዠር በሰማይ ነው። ብል በማይበላው ሌባ በማይሰርቀው ካለ I have a treasure። ተሻጋሪ ሀብት ያለን እኔና እናንተ ነን። ተሻጋሪ ሀብት፣ ማንም ተሻጋሪ ሀብት ከዚህ ምድር የለውም። ክርስቶስ ያለው ሁሉን ይበልጣል። ሁሉን ይበልጣል። ወገኖች አትሞኙ። ግድ የላችሁ። ጥቂት እኮ ነው የምንጨመር። ቀደም እንዳልኳችሁ እኮ ነው የ40 ዓመቱ ትንሽ ፈቀቅ ለማለት፣ የ50 ዓመቱም ትንሽ፣ የ70 ዓመቱም ትንሽ ፈቀቅ ለማለት። ለምን? ፍርድ የተሸከመ ስጋ ስለሆነ የያዝነው ፍርድ ይፈራል። ሞት ደግሞ ፍርድ ነው። ሞት ማለት የአማርኛ ቃል አይደለም፣ የሂብሩ ቃል ነው። ሞት ማለት ዳይቮርስ ማለት ነው፣ መፋታት። ነፍስ አይደለችም የምትጨነቀው ሞት ላይ፣ ስጋ ነው የሚጨነቀው። ነፍስማ አትሞትም፣ ትቀጥላለች። የስጋ ህልውና ነፍስ ናት እንጂ የነፍስ ህልውና ስጋ አይደለም። የልጆቼ ህልውና እኔ ነኝ እንጂ ልጆቼ የኔ ህልውና አይደሉም። ያለ ልጆቼ እኖር ነበረ። አሁን ልጆቼ የሚኖሩት በእኔ ነው። እኔ ነኝ አሁን የሚኖሩትን ኑሮ ማደርጋቸው እኔ ነኝ። ስለዚህ የነሱ የመኖር ህልውና እኔ ነኝ። እኛ የእግዚአብሔር የመኖር ህልውና አይደለንም። እግዚአብሔር ግን የኛ የመኖር ህልውና ነው። እግዚአብሔር ግን የኛ ለምን? እግዚአብሔር ያለኛ ይኖር ነበረ። አሁንም እግዚአብሔር ያለኛ መኖር ይችላል። ስለዚህ እኛ ለእግዚአብሔር ቤኔፊቱ አይደለንም። እግዚአብሔር ለኛ ቤኔፊት ነው። እግዚአብሔር ነው ለኛ ጥቅማችን እንጂ እግዚአብሔር ይህንኑ ህዝብ እንደገና መፍጠር ይችላል። ያለ ህዝብም መኖር ይችላል። ስጋም ነፍስ ስላለች ነው የሚኖረው። ተገባችን ያዝነው ውሃ ውስጥ ቦትሉ ውስጥ እኮ ውሃ ስላለ ነው። ይሄ አሁን ወጋ ኢሚዲየትሊ ባዶ ሲሆን ተሰብስቦ ይጣላል። ቦትሉ ክብር ያገኘው በውሃው ነው። ስጋችን ክብር ያገኘው በነፍሳችን ነው። እዚህ ስጋ ውስጥ ነፍስ እስትንፋስ ስላለች ነው እዚህ ጋር አሁን የቆምኩት። አንድ ቀን አታሳድሩኝም። ነፍስ ከሄደች በኋላ እዚህ አንድ ቀን አታሳድሩኝም። መቼ ነው ቀብሩ የሚለው ነው። ወዲያው ነው መቼ ነው ቀብሩ፣ መቼ ነው የምንወረውረው። ልክ እነኝን እንደምንወረውራቸው መቼ ነው ትራሽ እንትን ውስጥ የምንጥለው እንደማለት ነው። ክቡር ሰው ሆይ በዚህ የሸክላ ዕቃ ውስጥ የከበረ መዝገብ አለ። ይሄ ሸክላ ዕቃ ነው። ድንኳን ስለ ሰው ተተከለ እንጂ ሰው ስለ ድንኳን አልተተከለም። ይሄ ስጋ ስለ ነፍስ እዚህ ላይ ቆየ እንጂ ይሄ ስጋ ህልውና ሙሉ ኖሮት አይደለም። በዚህ ምድር እንድንኖር እግዚአብሔር በጥበቡ እስትንፋስን ይሄ ያለብንን እስትንፋስ በጥበቡ ስጋ ለጠፈበት፣ ስጋ አለበሰው። ስለዚህ የሰው ዘር ሁሉ መጠሪያ ምንድነው? ስጋ ለባሽ። ስጋ ለባሽ። እኛ ደግሞ በጥበባችን ስጋችንን ጨርቅ አለበስ ነው። ጨርቅ ለባሽ። እግዚአብሔር የማይታየውን እስትንፋስ ስጋ አለበሰው። ከየት አግኝቶ አለበሰው? እንዴት ያዘው? የቱ ጋር ነው ያለበሰው? ስጋ አለበሰው። እኛ ደግሞ የፊዚካል ቦዲያችንን ጨርቅ አለበስ ነው። እኔ ማለት ጨርቄ አይደለሁም። እኔ ማለት ከጨርቄ ቀጥሎ ያለው ማንነቴ ነው።
እግዚአብሔር ደግሞ ሲያይ ምን ይላል? ሥጋ ለባሽን አንድ ቀን ይሄ ሥጋ ይወልቃል። እኔ ማታ ልብሴን እንደማወልቀው እግዚአብሔር አንድ ቀን ይሄንንም ሥጋ ያወልቀዋል። ጴጥሮስ ምን ብሎ ይናገራል? ከዚህ ድንኳን የምለይበት ጊዜ እንደቀረበ ተረድቻለሁ። ከዚህ ድንኳን እወጣለሁ ይላል። ድንኳን ነው። ድንኳን ደግሞ ያረጃል። ድንኳን ያረጃል። ስለዚህ ወገኖቼ ወደ ዋናው ነገር ትኩረታችንን ወደ ዋናው ነገር እናደርግ። ናቁት ብቻ ክርስቶስ ይኑራችሁ። ክርስቶስ ከኖራችሁ ከዚህ የተሻለ ነገር አለ። ዘቤስት የሆነ ነገር ይጠብቀናል። እንኳን እግዚአብሔር የኛን እድሜ 70 እና 80 ያደረገው 300 ዓመት ብንኖር ኮስ የ300 ዓመት ሰፈሪንግ ብዙዎቻችን እኮ ነገን ስናስብ እንጆ ያናረገው ተጨንቀነው ደግሞ ነገ ምን ይዞ ይመጣ አይሆን ይሄን ያህል እኮ እንጆ ባይዘወይ ለመኖር የምንከፍለውን ያህል በመኖር የምናገኘው ዋጋ እኩል አይደለም። ለመኖር የምንከፍለው ዋጋ ይበልጣል። ዋጋ ከፍለን ከምናገኘው ነገር ይልቅ ዋጋ የምንከፍለው ነገር ምንም ነገር ግን ቢያንስ ማትረፍ አለብን። ኑሯችን ግን የትርፍ አይደለም፣ የኪሳራ ነው ኑሯችን። ይሄንንም ልናውቅ ያስፈልጋል። ለምን እኔ ለመኖር የምፍጨረጨረው መፍጨርጨር ዛሬ ኖሬ የማገኘውን ያክል ምንም ቤኔፊት የለው። ግን ዛሬ ለመኖር የከፈልኩትን ዋጋ ነው ያውቃለሁ። እናንተም ለመኖር የምንከፍለው ዋጋ ኖረን ከምናገኘው ትርፍ አይመጣጠንም። እና እኔ እንኳን እድሜያችንን አጠራ አደረገው መከራ ነው ያሳጠረልን እላለሁ። እኛ እንፍጨረጨራለን። ለምን? ፊዚካል ቦዲያችን ግዙፍ ስለሆነ እሱ ይመስለናል ትልቅ። እሱ አይደለም ትልቅ። እዚህ ፊዚካል ግዙፍ ቦዲያችን ውስጥ ያለው የማይታየው ማንነታችን እሱ ትልቅ ነው። እሱ ይበልጣል። እሱ የእግዚአብሔር እስትንፋስ ነው። እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው አይልም፣ አበጀው ነው የሚለው። የሚበጅ ነገር ካለ ነገር ነው። የሚፈጠር ነገር ከሌለ ነገር ነው። እኛ የተበጀነው የኔ ሶርስ አፈር አይደለም። የኔ ሶርስ እግዚአብሔር ነው። የእግዚአብሔር እስትንፋስ ነው። ሰው አፈር ነው። የትኛው ሰው? ሂዩማን ማለት ሁለት ነው። ሂዩ ማለት ደስት ማለት ነው። ሂዩመስ ደስት፣ ጭቃ፣ አፈር ማለት ነው። ደርት ማን የሚለው ግን ሄዳችሁ መጽሐፍ ቅዱስ ብታዩ ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰውን እንፍጠር ያለው ቃልና ምዕራፍ 2 ላይ ሰውን እፍ ብሎ የፈጠረው ቃል ሁለቱ የተለያየ ወርድ ነው ያለው። ይሄ ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው የሚለው ስሙ ምን እንደሆነ ታውቃላችሁ? አዳም ነው የሚባለው። አዳም ማለት አዳማይ ማለት ነው። አዳማይ ማለት አፈር ማለት ነው። ምዕራፍ 3 ቁጥር 19 ላይ እግዚአብሔር አምላክም አዳምን አለው አፈር ነህና ወደ አፈር ትሄዳለህ። ይሄ አሁን ፕላስቲክ ወንበር የብረት ወንበር ከሆነም የብረት ወንበር ነው የሚባለው። ለምን? አንተም ምንድነው ያለው? አዳም ሆይ አዳም ነህና ወደ አፈር ነህና ወደ አፈር ማለት በእነሱ ቋንቋ አዳማይ ማለት አፈር ማለት ነው። ግን ወደ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስንሄድ እግዚአብሔር አምላክ ሰውን እንፍጠረው የሚለው ኢሽ ነው እንጂ አዳም አይደለም። ኢሽና አዳም ነው ሂዩማን ቢንግ ማለት። ሁለት ነገር ነን። አንዱ ኮምፖነንታችን ከእግዚአብሔር፣ አንዱ ኮምፖነንታችን ስሪታችን ከአፈር ነው። ሁለት ነገር ነው። የእግዚአብሔር የመጨረሻው የቴክኖሎጂ ውጤት ነን ያልኩት ለዚህ ነው። እግዚአብሔር መንፈስ ፈጠረ መላእክታትን። እግዚአብሔር ስጋ ፈጠረ ከምድር። እኛ ግን ስጋ ብቻም አይደለንም፣ መንፈስ ብቻ አይደለንም። ስጋና መንፈስ ነው አንድ ላይ የተፈጠረው። አንድ ቀን ይለያያል። ከአፈር የሆነው ከምድር የሆነው የተፈጠረው ይቀራል እዚህ። ግን ዘላለም የሆነው ከዘላለም ሶርስ የወጣው ግን ይሄዳል። ስለዚህ ኢሽ ማለት የመጀመሪያው ፍጥረት ሰው እግዚአብሔር እንፍጠረው ብሎ ከሱ ውስጥ የጸነሰው። እኔ የተጸነስኩት ከሱ ውስጥ ነው የተጸነስኩት። ጌታ ይርዳን። ስለዚህ ፕራዮሪቲያችን ሰማይ፣ ፕራዮሪቲያችን ኢየሱስ፣ ፕራዮሪቲያችን የዘላለም ሕይወት መሆን መቻል አለበት። ይሄ ግዙፍ ስጋ እንዳያታልላችሁ፣ ዘላለምን እንዳያስጥለን እና እዚህ ጋር ዳዊት አደራህን ንግስናዬን ኃጢአት ሰርቼ እኮ መቀጠል እችላለሁ። ማንም እኮ ውረድ አላለኝም። ባሏንም ገድዬ መቀጠል እችላለሁኝ። ግን አንተን ማጣት አልፈልግምና እንደ ምሕረት መጠን ማረኝ፣ እንደ ብዙ ቸርነት መጠን ደግሞ ኃጢአትን መተላለፌን ሁሉ ደምስስልኝ
ምን ፈለገ? ምን ጎደለው? ንግስናው አለ፣ ልጆቹ አለ፣ ሁሉ ነገር እንትን ነው። ካንተ ጋር ያለኝ ግን ግንኙነት ተቋረጠብኝ። ስለዚህ ወደ ህብረት ወደ አንተ መልሰኝ ነው የሚለው። ወደ አንተ መልሰኝ ነው። ክቡር ሰው ሆይ ለከበረው ነገር አሁንም ግዴላችሁም ዋጋ እንስጥ። ስጋችን ለምንድን ነው መከራ የማይችለው? ለመከራ ስላልተፈጠረ ነው። በቃ ኔቸሩ አይደለም። ለመከራ ብንፈጠር ኖሮ ለመከራ እንደምንፈጠር አድርጎ እኮ ይሰራን ነበረ። ይሄ ኔቸር ግን ለገነት ስለተፈጠረ ከቤቱ ወጥቶ የማይመች ቦታ ስለሚኖር አይችልም። ፍጥረቱ ለጭንቀት አይደለም፣ ለመከራ አይደለም፣ ለበሽታ አይደለም። ይሄ ፍጥረታችን ለዚህ ነው የማንችለው መከራን። እግዚአብሔር ግን አንድ ቀን በክርስቶስ ኢየሱስ ይመልሰናል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ ይላል። በዳዊት ዘመን ቀጥሎ እንዲሆነ የሚል ነገር አለና አንዳንድ ጊዜ ከኋላ የመጣ ነገራችን የያዘን መርገም የሆነብን ነገር የኛን ነገር ይዞ ከቤተሰብ አንዳንድ ነገሮች ቀጣይነት አላቸው። እንደው በጣም አክብሬ ልናገር፣ የብዙዎቻችን ላይፍ ብዙ ጣውረር ስላለው ዳይቮርስን እንደ ቀላል ነገር አትዩ። በተለይ ወላጆች ልጆች ያላችሁ ዳይቮርስ ይቀጥላል እንዳይመስል፣ በልጆቻችሁም ይቀጥላል። አንዳንድ ቤተሰብ በዳይቮርስ ይጀምራል፣ እሱ ጋም ዳይቮርስ እንደገና እሱም ሲያደርገው የሚቀጥለውም ዳይቮርስ ውስጥ ይገባል። አንዳንዱ ሱሳይድ ራሱን የሚያጠፋ። አንዲት እህት እንዲህ አለች፣ እንደዚህም ቤተሰቤ እንዲህ ነበር ያደረግ፣ 2 ወንድሞቼም ራሳቸው ነው ሱሳይድ ያደረጉት። 2 ወንድሞቼ አቦርሽን እንደዚሁ አይነት ነገር አለው። እግዚአብሔር 5 ኃጢአቶች በጣም ዋጋ የሚያስከፍሉን አሉ። 5 ኃጢአቶች አሁን 3ቱ የጠራኋቸው ናቸው። እነ ግብረ ሰዶምን፣ ሎርሺፕ ማድረግ፣ እነኚህ ነገሮች እግዚአብሔርን እጅግ የሚያስቆጣ ምድር ላይ እግዚአብሔር ብዙ ነገር ቶለሬት አድርጓል። ቶለሬት ያላረገው ነገር ምን እንደሆነ ያልታገሰው ምን እንደሆነ ታውቃላችሁ? ግብረ ሰዶምን ነው ያልታደሰው። በጣም ብዙ ነገር አቤል እኮ ቃየል ገሎታል፣ ታግሷል። ምዕራፍ 19 ዘፍጥረት ላይ ግን ሰዶምን አልታገሳትም። ኮምፕሊትሊ የእግዚአብሔርን ኔቸር ኮራፕት የሚያደርግ ነገር ስለነበረ ምድሪቷን ገለበጣት። የእስራኤል ልጆች እንዲህ ብሎ አስጠነቀቃቸው፣ አሁን የምሰጣችሁ ምድር ከነዓናውያንን አስወጥቼ ነው የምሰጣችሁ ምድር፣ ተጠንቀቁ። እነሱን ምድሪቷ እንደተፋቻቸው እናንተንም ምድሪቷ እንዳትተፋችሁ እነሱ የሚያደርጉትን ኃጢአት እንዳታደርጉ፣ ያለበለዚያ እናንተንም ምድሪቷ ትተፋችኋለች። አደረጉት። ስላደረጉት ምድሪቷ እነሱንም እስራኤልንም ለ70 ዓመት ተፋቻቸው። ለምን አደረጉት? እነሱ ሀገር ሄጄ ባለፈው ላገለግል አንድ ባህር ዳር ቴል አቪቭ ውስጥ ባህር ኦሽንጋ የሆኑ ደስ የማይል አለባበሳቸው ሰዎች ይጨፍራሉ እና ይዞኝ የሚሸኘኝን ሰው ጠየቁት፣ ምንድናቸው እነኚህ አልኩት። ፓስተር አላወቃል ምንድነው? ከዓለም እስራኤል በግብረ ሰዶም 2ኛ ወጣ ደስ ብሏቸው ነው የሚጨፍሩት። የእግዚአብሔር ምድር። እኔ አሜሪካ ስገባ እንባይ አልመጣም። እንደውም የተደነኩበትን ያህል እዚህ ሆኜ ሳየው ይሄ ነው እንደ አሜሪካ በጣም ነው ዲስካሬጅ ሆንኩት። እስራኤል ግን ስገባ አውሮፕላኑ ዝቅ ሲል እያለቀስኩ ነበር። እቺ ናት እግዚአብሔር የረገጣት ምድር። የእግዚአብሔር እግር በእያንዳንዱ ቦታ በጣም ብዙ አልቅሻለሁ። እዚህ ጋር ነው ኢየሱስ መስቀል ተሸክሞ የወደቀው ሲነግሩኝ አልቻልኩኝም። እዚህ ጋር ነው ስጋውን አውርደው እዚህ ድንጋይ ላይ ነው ያስተኙት። እያንዳንዱን ነገር ሲያዩኝ አልቻልኩኝም። እና ይሄ ሆሊ ፒፕል የተጠራ ቅዱስ ሕዝብ የተባለ በግብረ ሰዶም 2ኛ ወጥቶ ሰለብሬት ያደርጋል። የሚደንቀው ነገር ግን እስካሁን እግዚአብሔር እንኳን ኪዳኑን አልሰበረባቸው። ኪዳን ጠብቆላቸው ይኸው ዛሬም እየተዋጉ ያሸንፋሉ። የበላይ ናቸው። ኪዳን እግዚአብሔር አይሰብርም። የኪዳን አምላክ ስለሆነ ነው። ግን እግዚአብሔር ኃጢአትን ሲያይ ለመታገስ እግዚአብሔር እጅግ ይከብደዋል። ስለ ኢየሱስ ሲነገራቸው ቁጣቸው ነው በጣም ነው ቁጣቸው የሚገነፍለው ሲነገራቸው። እና እዚህ ጋር በዚህ ቃል ልመርቃችሁና ልጨርስ። በዚህ በ2 ቃል ልመርቃችሁ። እግዚአብሔር ምን ይለዋል ዳዊት? ከኃጢአቴ ፊትህን መልስ። አሜን። ዛሬ እግዚአብሔር በማወቅም ባለማወቅም በድፍረትም
እንደገና ደግሞ ያለ ዕውቀትም የሰራችሁትን ኃጢአት እግዚአብሔር ዛሬ ዓይኑን ከኃጢአታችን ላይ ይመልስ። በእውነት እግዚአብሔር ዛሬ እዚህ ጉባኤ በክርስቶስ ኢየሱስ ውስጥ ብቻ ይመልከተን። ያለ ክርስቶስ ኢየሱስ ከተመለከተን እርቃናችንን ያለ ጽድቅ ያገኘናል፣ ያለ ቅድስና ያገኘናል። ዳዊት እንዲህ ብሎ እግዚአብሔርን ቻሌንጅ አደረገው። የሚናገረውን ነገር ያውቃል። ምን አለ? እባክህ እግዚአብሔር ዛሬ እለምንሃለሁ ዓይንህን ከኃጢአቴ መልሰው። ቀኝ እጃችሁን ብቻ ስጡኝ። እግዚአብሔር የኔንና የዚህን ጉባኤ ኃጢአት በኢየሱስ ክርስቶስ ደም ዛሬ ፈጽሞ እንዲያጥብ እኔ ጸልያለሁ። ፈጽሞ እንዲያጥብ ጸልያለሁ። ዳዊት እንደጸለየ አቤቱ ከኃጢአቴ ፊትህን መልስ እንዳለ የሚጎተጉታችሁ፣ የሚከነክናችሁ፣ የሚጸጽታችሁ ኃጢአት፣ በደል፣ መተላለፍ፣ ድፍረት ዛሬ እግዚአብሔር ዓይኑን ከሱ ላይ ያንሳው። ዛሬ እግዚአብሔር ፊቱን ከኃጢአታችን ላይ ይመልሰው። ሁለተኛ ደግሞ እንደዚህ ብሎ ተናገረ። ምን አለ? በደሌንም ሁሉ ደምስስልኝ። ዛሬ በኢየሱስ ክርስቶስ ስም እየተከታተላችሁ የመጣ እርግማን፣ እየተከታተላችሁ የመጣ የአጋንንት ኃይል፣ ጉልበት ዛሬ እግዚአብሔር ፈጽሞ ይደምስሰው። ዛሬ እግዚአብሔር ከዘራችሁ ሃሌሉያ ከዘራችሁ ይንቀለው በኢየሱስ ስም። ዘር ቆጥሮ 5፣ 6፣ 7 ላይን እየቆጠረ ያስጨነቃችሁ እናንተንና ልጆቻችሁን ቤታችሁን ያስጨነቀ እግዚአብሔር ዛሬ ይደምስሰው። ትላንት የዋልንባቸው ቦታዎች፣ ትላንት ባለማወቅ የእግዚአብሔርን ያስቆጡ ስፍራዎች ዛሬ እግዚአብሔር ያንን በደል ይደምስሰው። ኃጢአትን ሁሉ በሚያነጻ በኢየሱስ ክርስቶስ ደም ይደምስሰው። እግዚአብሔር ፊቱን ከኃጢአታችን ይመልስ፣ በደላችንንም ይደምስስልን። ይሄንን በክርስቶስ ኢየሱስ ያደርገዋል፣ አድርጎታል። ለዚህ ስም ክብር አምጡልኝ። እግዚአብሔር ይባርካችሁ። ተባረኩ።